አብይ ገዳይ ነው። አብይ ገዳይ ነው። አትፍሩ። አብይ ገዳይ ነው። አንዲት እህት እነሱን ብቻ አገናኙኝ፣ የትምህርት ቤት ሙሉ ክፍያ ከፍዬላቸው የግል ትምህርት ላስተምራቸው፣ ሰራተኛ ቀጥሬ ልንከባከባቸው በምሬት ምክንያት እናንተን የመሰለ ቤተሰብ ስለሰጠኝ ስላከበራችሁኝ አላህ ያክብርልኝ። ዘፈን ሐላል ነው ወይስ ሐራም ነው ብሎ ጠየቃቸው። ምን ላይ ነው ዘፈን አሁን ሐራም የሚሆነው ምንድነው ችግሩ ብሎ ሲጠይቃቸው እሳቸው የመለሱለት ጥያቄውን በጥያቄ መለሱለት። ኢዛ ጃ የውሙል ቂያማ የቂያማ ቀን የመጣህ ቀን መልካም ስራዎች በቀኝ በኩል ሲቀመጡ መጥፎ ስራዎች በግራ በኩል ሲቀመጡ ዘፈን ከመልካም ስራዎች ጋር ተመድቦ ምታየው ይመስልሃል ወይስ ከመጥፎ ስራዎች ጋር ተመድቦ ምታየው ይመስልሃል አለ። እንደው ከቁርአን ጋር ከዚክር ጋር ከሰደቃ ጋር ከመልካም ንግግር ጋር ከዳዕዋ ጋር ዘፈን አብሮ ተቀላቅሎ የቂያማ ቀን ታየዋለህ ወይስ ደግሞ ከውሸት ጋር ከሐሜት ጋር ከመጥፎ ነገሮች ጋር ተመድቦ ታየዋለህ? የቱ ይመስልሃል? አንተ ራስህ መልስልኝ አለ። አይ የሚመስለኝ ከሐራሙ ጋር ተመድቦ ማየው ይመስለኛል አለ። ኢዝሃብ ፈቀድ ይስተፍተከ ነፍሰከ ሂዳ በቃ ለራስህ መልሰሃል፣ መልሱን አግኝተኸዋል፣ ሂድ አሉት። አሁን ቀላሉ ነገር እኮ ይሄ ነው። ዘፈን ምን አለበት ምን ችግር አለው ብለው የሚሉ ሰዎች ምን ችግር አለው ብሎ አላህ ነገ ቂያማ ቀን የሚተውን ይሆናል ወይ ነው። ጀማው ኻሊድና ወንድሞቹን በተመለከተ እጅግ በጣም አስደሳች መረጃዎችን ይዤላችሁ መጥቻለሁኝ። አንዲት እህት እነሱን ብቻ አገናኙኝ፣ የትምህርት ቤት ሙሉ ክፍያ ከፍዬላቸው የግል ትምህርት ላስተምራቸው፣ ሰራተኛ ቀጥሬ ልንከባከባቸው፣ የቤት ኪራይ ወጪ ልክፈልላቸው፣ እነሱን ብቻ አገናኙኝ ያለች እህት አለች። ስለሷ የምነግራችሁ ይሆናል። ከዚህ ባሻገር ደግሞ ወንድም ኻሊድና ወንድሞቹን በተመለከተ እስካሁን የተሰበሰበው ገንዘብ ምን ያህል ደረሰ የሚለውንም ጭምር እነግራችኋለሁ። ከዚህ ባሻገር ደግሞ እነሱን በተመለከተ ልትጠነቀቁ የሚገቧቸውን ከነሱ መረጃ ጋር ተገናኘ ልትጠነቀቁ የሚገቧቸው ነገሮች እነግራችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁ እነሱ ለማገዝ ይረዳልና የቻላችሁትን ነገር ማድረጋችሁን አትርሱ። ልንገራችሁም እንደሆነ ከዛ በፊት ግን አልቀስዋ ቱር ኤንድ ትራቭል ከሐምሌ 16 እስከ ሐምሌ 26 ድረስ የሚቆይ እጅግ በጣም ጽድት ያለ የኡምራ ፓኬጅ አዘጋጅቶላችኋል። እጅግ በጣም ተወዳጅ በሆኑ ኡስታዞች ጋር የኡምራችሁን አከናውኑ ተብላችኋል። እንዲሁም ደግሞ በነፃም ኡምራ የምታደርጉበትን ኦፕሽን ጭምር ነው ያመቻቸው። እሱ ደግሞ እንዴት እንደሆነ ከታች ባስቀምጥኩላችሁ አካውንታቸው ገብታችሁ የሚያስፈልጉትን መስፈርቶች አሟልታችሁ ኡምራ በነፃ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሀገርን በነፃ የሚጎበኙበትን እድል አመቻችቶላችኋል። ለማንኛውም በዚህ ጽድት ባለ የኡምራ ፓኬጅ ተሳታፊ እንድትሆኑ ልንገራችሁ ብዬ ነው። ወደ መረጃው ስመለስላችሁ እዚህ ጋር የምትመለከቷት እህት ሊሊ በላይ ትባላለች። እቺ እህት እንግዲህ እነዚህ ታዳጊዎች ኻሊድና ወንድሞቹ ራሳቸውን እስኪችሉ ድረስ ሰራተኛ ቅጥሬላቸው፣ የትምህርት ቤት ክፍያ ከፍዬላቸው፣ የቤት ኪራይ ከፍዬላቸው እነሱ ለመደገፍ እፈልጋለሁ ብላለች። ታዲያ እነሱ አካባቢ ያላችሁ ሰዎች ማለትም ኻሊድና ወንድሞቹ አካባቢ ያላችሁ ሰዎች እቺን ሴት ኮንታክት ብታረጓት እነዚህ ነገሮችን ከቨር ለማድረግ ያግዛልና በጣም አሪፍ ነው ብዬ አስባለሁኝ። እንግዲህ እሷን በተመለከተ ገጾቿን ለመመልከት ሞክሬያለሁኝ። እጅግ በጣም ሰፖርት በጎ አድራጎት ነገሮች ላይ እንደምትሳተፍ ተመልክቻለሁኝ። ስለዚህ እናንተ እቺን ሴት ለማግኘት ሞክሩ። ሊሊ በላይ ትባላለች። የማህበራዊ ሚዲያ አካውንቶቿን ቼክ ማድረግ ትችላላችሁ። እሷን ኮንታክት አድርጓትና ልጆቹ የሚታገዙበትን መንገድ አመቻቹ። እስካሁን ድረስ ባለው ኻሊድና ወንድሞቹን በተመለከተ በተከፈተው አካውንት ከ1.2 ሚሊዮን ብር በላይ መሰብሰቡ ተነግሯል። እስካሁን የተደረገው ድጋፍ ወደ 1.2 ሚሊዮን መድረሱ ነው የተነገረው። እጅግ በጣም አስደሳች ነገር ነው። ድጋፉ አሁንም ተጠናክሮ መቀጠል ነው የሚኖርበት። ስለዚህ እናንተ እንደነገርኳችሁ ይሄን ቪዲዮ በደንብ ላይክ፣ ሼር፣ ሪፖስት አድርጉት። ሌላው ልትጠነቀቁ ይገባል ያልኳችሁ ነገር በቀደም እኔ ቪዲዮ ሰርች ነበር። ወደ ግማሽ ሚሊዮን የሚጠጉ ሰዎች ቪዲዮን ተመልክታችሁት ነበረ፣ ኻሊድ ወንድሞቹን በተመለከተ ማለት ነው። ታዲያ አካውንት እየጠየቃችሁን ብዙዎቻችሁን አካውንት ሪፕላይ ሳደርግላችሁ ነበረ። ኢንቦክስም ደግሞ እየሄድኩ ለመመለስ ሞክሬያለሁኝ። ታዲያ ኮሜንት ላይ ለሁላችሁም ሪፕላይ ባደረግ ቁጥር ቲክቶክ በቃ ከዚህ በላይ መስጠታችንን ብሎኝ በጣም እንትን ብለሃል ብሎኝ ከልክሉኝ ያልነገርኳችሁ ብዙ ሰዎች አላችሁ። ታዲያ ምንድነው ማድረግ ያለባችሁ? የነገርኩ ያስቀመጥኩት ሌላ ሰው የመለስኩትን ክሬተርስ ሜሎቶማ ይላል። ክሬተር የሚለው ላይ ያስቀመጥኳቸውን አካውንቶች በእነሱ ማስገባት ትችላላችሁ። እኔ ባልመለስላችሁ እንኳን ማለት ነው። ለማንኛውም የተቻለኝን ያህል በጣም ብዙ ብትሆኑም ሞክር ያለሁኝ በኢንቦክስም በኮሜንትም ማለት ነው። ታዲያ አንዳንድ ሰዎች ደግሞ አካውንት ሲያስቀምጡ ተመልክቻለሁ። ኖርማል የትክክለኛ ያልሆነ አካውንት ማለት ለማስወገድ ሞክር ያለሁኝ። ታዲያ እኔ ካስቀመጥኩት አካውንት ውጪ በፍጹም ላለማስገባት ሞክሩ። በኢንቦክስ ለመንገር ሞክር ያለሁኝ። ከዛ ባሻገር ግን ለሌሎች ሰዎች ሪፕላይ ያደረኩትን እኔ ያስቀመጥኩትን አካውንቶች መጠቀም ትችላላችሁ። ታዲያ ያን ነገር አሁንም አጠናክራችሁ ቀጥሉ። አሁንም አካውንታቸውን የምትጠይቁን ሰዎች ካላችሁ ራሴው ሪፕላይ ያደርግላችኋለሁ። ሌላ ሰው ሪፕላይ ያደረኩትም እያያችሁም ደግሞ ማስገባት ትችላላችሁ። ለማንኛውም በዚህ ጉዳይ ላይ ጥንቃቄ አድርጉ ለማለት ያህል ነው። ኻሊድ ነው
ወንድሞችን እንግዲህ ድጋፋቸው አሁን በዚህ መልኩ ተጠናክሮ ቀጥሏል። አንድ ለመታሰብ ያለበት ነገር እነዚህ ልጆች እናታቸው ሞታለች፣ አላህ የጀነት ያድርጋት፣ አባታቸው አጠገባቸው የለም። ታዲያ ተንከባካቢ የላቸውም ተብሎ የዲናቸው ጉዳይ ሊታሰብበት ይገባል። በፍጹም እነሱ ሰፖርት ሊያደርጉ የሚፈልጉ ሰዎችም ቢሆን በሌላ አንግል ባይሆን በዚህ ጉዳይ ትኩረት ቢደረግ ናይስ ነው ብዬ አስባለሁ። በተረፈ እስካሁን ያለው ተጨባጭ ይሄንን ይመስላል። የኡምራ ፓኬጁ እንደነገርኳችሁ ነው። ከታች ባለው አካውንት ዘርዘር ያለ ነገሮች ታገኛላችሁ። እዚህ ጋር ቁጥር አስቀምጥላችኋለሁ፣ ስልክ ቁጥራቸውን በሱም ኮንታክት አድርጓቸው። ይሄን ላደርሳችሁ ብዬ ነው። ሰላም አለይኩም። አዲሱ የሃንጋሪ ወጣቱ ጠቅላይ ሚኒስትር ነው፣ ፒተር ማግቬር ይባላል። መግለጫ እየሰጠ ነው። እንግዲህ አዲስ መግለጫ ነው። በጣም የሚገርም መግለጫ ነው። የዓለምን ሚዲያዎች ትኩረት ስቧል። ይሄ መግለጫው ምንድን ነው የሚለው? ኔታንያሁ እንደለመደው አስምሩበት፣ እንደለመደው ሃንጋሪን ለመጎብኘት የሚመጣ ከሆነ በአይሲሲ ትዕዛዝ መሰረት አስሬው ለፍርድ ቤት አቀርበዋል እያለ ታስሮ ለፍርድ ቤት ይቀርባል። ኔታንያሁ ቢቢ ኔታንያሁ ወደ ሃንጋሪ እንደለመደው የሚመጣ ከሆነ ይሄ በጣም የሚገርም ሽፍት ነው። ሃንጋሪ እንግዲህ የቀድሞ ጠቅላይ ሚኒስትሯ ቪክተር ኦርባን ባለፈው ተሸንፎ ነው ይሄ አዲስ ጠቅላይ ሚኒስትር የሾመችው እና ቪክተር ኦርባን እንግዲህ እናስታውሰዋለን። ይሄ ምስሉ ላይ የምታዩት ከቢቢ ጋር የቢቢ ቀኝ እጅ ነበር የሚባለው አውሮፓ ላይ በተለይ ስደተኞችን በመጥላት ሙስሊሞችን በመጥላት የሚታወቅ ጠቅላይ ሚኒስትር ነበር ይሄ ቪክተር ኦርባን። ከእስራኤል ጋር ጥብቅ የሆነ ግንኙነት ነበር። ጄኖሳይዱ ሲያስፈጽሙ ከነበሩ የአውሮፓ ሀገራት መካከል አንዱ ይሄ ሃንጋሪ ነበረች ከጀርመን ቀጥሎ። ሌላኛዋ እንግዲህ እናውቃታለን የላቲን አሜሪካዋ አርጀንቲና ነች። ጃቪር ሚሌ የሚባለው እሱ ነበሩ። ሶስት ነበሩ እንግዲህ ይሄን ጄኖሳይድ ሲያስፈጽሙ የነበሩ ከጀርባ ሆነው ለእስራኤል በግልጽ እየወጡ ድጋፍ እየሰጡ ጄኖሳይድ ሲያስፈጽሙ የነበሩ የመሳሪያ ግዢ ሲፈጽሙ የነበሩ እነዚህ ሀገራት ነበሩ። ሶስት ሀገራት ሃንጋሪ፣ ጀርመን እና የአርጀንቲና ነበረች። የሃንጋሪው እንግዲህ ቪክተር ኦርባን የሚባለው አሁን ተሸንፎ በሌላ አዲስ ጠቅላይ ሚኒስትር ቪክተር ኦርባን እንግዲህ ተሸንፏል ባለፈው። ይሄ አዲሱ እንግዲህ የሃንጋሪ ጠቅላይ ሚኒስትር ነው እና እንደዚህ እያለ ነው እንግዲህ አስረዋለሁ። ይሄ በጣም ትልቅ ሽፍት ነው አውሮፓ ላይ። እስራኤል እንግዲህ ዓለም አቀፍ ተቀባይነቷ ምን ያህል እየወደቀ እንደመጣ አብዛኛዎቹ ጀርባ የሰጧት እንደመጡ አንዱ ማሳያው ይሄ ነው። እንግዲህ ይሄ ፒተር ማግቬር የሚባለው አዲሱ የሃንጋሪ ጠቅላይ ሚኒስትር። ሃንጋሪ እንግዲህ ለእስራኤል እንደ ቤቷ ነበረ። ለቢቢ በተለይ ወደ አውሮፓ መሄድ ሲፈልግ እንግዲህ ሃንጋሪ ነበር የሚሄደው። ጉዳዩን ሁሉ ነገሩ የሚያስፈጽመው በሃንጋሪ በኩል ነበር። ኢቨን ኢዩ ላይ ተጽዕኖ ነበረው። ይሄ ቪክተር ኦርባን የሚባለው የቀድሞ ጠቅላይ ሚኒስትር የሃንጋሪው ትልቅ ተጽዕኖ ነበረው። ከእስራኤል ጋር ግንኙነታቸውን እንዳያቋርጡ፣ የአውሮፓ ሀገራት የንግድ ግንኙነታቸውን እንዳያቋርጡ፣ መሳሪያ እንዲሸጡ በጣም ግፊቶችን ሲያደርግ ነበር ይሄ ቪክተር ኦርባን። አሁን እንግዲህ ተወግዷል። የእስራኤል ቀኝ እጅ ተቆርጧል ነው የሚባለው። አውሮፓ ላይ ያለው ቀኝ እጇ ተቆርጧል ነው። ቪክተር ኦርባን መሸነፍ የዚህ አዲሱ ጠቅላይ ሚኒስትር መምጣት ማሳያው ይሄ ነው። እንግዲህ በጣም የማመሰግነው አላስተልኝ ያ ጀማዓ እኔ እንደዚህ አይነት ነገር አስቤው ወይም ፈልጌም አልነበረም። ግን ያው ምሬት ነው ሶሻል ሚዲያ ላይ ያስወጣኝ። በምሬት ምክንያት እናንተን የመሰለ ቤተሰብ ስለሰጠኝ ስላከበራችሁኝ አላህ ያክብርልኝ፣ አላህ ይጠብቃችሁ፣ ትውልዳችሁን ይጠብቅላችሁ፣ ስማችሁን የሚያስጠራ እናንተን የሚጠብቅ ትውልድ አላህ ይስጣችሁ፣ ትውልዳችሁን አላህ ይጠብቅላችሁ፣ ከክፉ አይን ይጠብቃችሁ ነው የምለው። ሌላ ምንም አልልም። በጣም የማመሰግነው የስልጤ ማህበረሰብ በዚሁ አጋጣሚ አላህ ይስጥልኝ። ሌላ ምንም የምለው ነገር የለኝም። ሱብሃንአላህ እኔ አንቺ ሴት ይሄ ደግሞ የምስክር ወረቀት ነው። ኢንሻአላህ ወራቤ ሆነሽ የምስክር ወረቀት እንዴት እንደመጣ ታውቂያለሽ? ያኔ ገንዘብ ልናሰባስብ ስንል ማስታወቂያ ሰርተሽልን ነበር እና እንትን ባላፍትና እኔ ነበር የተቀበልኩልሽ በሰዓቱ። ላገኝሽም የሞከርኩት ይሄንን ልሰጥሽ ነው። ከሪያድ ኮሚቴ ምስክር ወረቀት በሂክማ ስም የተሰጠሽ ነው። በጣም የማመሰግነው ሂክማ ዩኒቨርሲቲ ኢንሻአላህ ጫፍ ደርሶ ተገንብቶ የስልጤን ማህበረሰብ አጠቃላይ የኢትዮጵያ ሙስሊም በማገልገል እስልምና ታሪክ የምትሰሩ ደረጃ ትልቅ ትውልድ የምትፈጥሩ አላህ ያድርጋችሁ። ሂክማ ዩኒቨርሲቲ በጣም የማመሰግነው አላህ ይስጥልኝ። ስላከበራችሁኝ አላህ ያክብርልኝ። ወላሂ በስምሽ አመት ከምናምን ቁጭ ያልኩት እኔ በአማና አስቀምጬ ባረከላሁ ፊ ትላልቅ አባቶች ነው አስበው የሰጡሽና ግዴታ አደረጋችሁ። ወላሂ አመት ከምናምን ያስቀመጥኩላት ወረቀቷም በእሷ ስም ተሰጥቶኝ
ትላንትና ማታ እዚህ ጋር ከጀርባ የምታዩት ፕሮግራም ላይ ተገኝቼ ነበር። ደክሞኝ ቪዲዮ አልሰራሁላችሁም። አሁን ልንገራችሁ። ይህ ፕሮግራም እንግዲህ ከጀርባ አበባ ተጠልቆላችሁ አንገታቸው ላይ የሚገቡትን የዘንድሮን የሐጅ ልዑክ የመሩትን የሐጅ ልዑኮች እንግዲህ አቀባበልና የእውቅና ፕሮግራም ነው። ይህ ልዑክ እንግዲህ በዘንድሮ የሐጅ ሰን ስርዓት ላይ ከ165 ሀገራት ጋር በመወዳደር በአንደኝነት ደረጃ የአልማዝ ሽልማት ይዞ የመጣ ልዑክ ነው። ኢትዮጵያ ከዚህ በፊት እንደምታውቁት በተደጋጋሚ በሳውዲ ሚኒስቴር ብላክሊስት ውስጥ የነበረች ሀገር ነች። ሁጃጆችን በማጉላላት ስታንዳርድ ባለማሟላት ሁጃጆችን በማሰቃየት የምትታወቅ ነች። በዚህ ምክንያት እንግዲህ የሳውዲ ሐጅ ሚኒስቴር ብላክሊስት ውስጥ ያስገባትና በተደጋጋሚ ኮታ የሚቀነስባት ነበረች። ዘንድሮ ግን ከዛ ብላክሊስት ተወንጭፋ ወጥታ እንግዲህ በዓለም ከ165 ሀገራት ጋር ተወዳድራ አንደኛ በአልማዝ ደረጃ ሽልማት ይዛ መታለች። እዚህ ጋር የምታዩትን ከጀርባ ይህን ሽልማት እንግዲህ እዚህ ጋር ወደ መድረክ እየወጡ ያሉት የሐጅ በምክትልም ፕሬዚዳንት ማድረግ የሐጅ ኃላፊው ናቸውና እሳቸው ለፕሬዚዳንቱ አስረክበዋል ማለት ነው። ትላንት ይዘውት የመጡትን የአልማዝ ሽልማት ኢትዮጵያ ባይ ዘ ዌይ የአልማዝ ሽልማቱን ከ3 ሀገራቶች ጋር ነው ሼር ያደረገችው። ኢትዮጵያ፣ ኢራቅና ማሌዥያ ናቸው። ኢራቅና ማሌዥያ ግን ሐጃቸውን የሚመሩት በመንግስት ደረጃ ነው። ተጠሪነቱ ለጠቅላይ ሚኒስትሩ የሆነ ተቋም ነው የሚመራው። ስለዚህ ሎጂስቲክሱ፣ ፋይናንሱ፣ ኤቭሪቲንግ ቀላል ነው የሚሆንላቸው በመንግስት ደረጃ ስለሆነ። የኢትዮጵያ ግን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር ባለ አንድ ሐጅ ዲፓርትመንት በሚባል ዲፓርትመንት የሚመራ ነው። ሰው በእኛ በዲፓርትመንት የመራ ነው። እነሱ በአገር ደረጃ የመሩትን እኩል ደረጃ መቀዳጀት ችለናል ማለት ነው ይህን የአልማዝ ሽልማት። ለማንኛውም የዘንድሮ የሐጅ ልዑክ ራሱም ላይ ሆነ ቀጣይ ለሚመጣው የሐጅ ልዑክም ስታንዳርድ ሴት አድርጓል። በትላንትናው ለጦር በዘንድሮ የሐጅ እንቅስቃሴ ስታንዳርድ ሴት አድርጓል። ከዚህ በኋላ ኢትዮጵያ ከአልማዝ መውረድ አትችልም። ምክንያቱም ስታንዳርድ ሴት ተደርጓል። አይደለም ከአልማዝና ይሄ ወደ ድሮ ብላክሊስት መመለስ ይቅርና ወደ ወርቅ እንኳን ከወረደች መስራት ስላልቻሉ ሳይሆን መስራት ስላልፈለጉ ነው ተብሎ ነው የሚወሰደው። ምክንያቱም የዘንድሮ የሐጅ ልዑክ መስራት እንደሚቻል አሳይቷል። መስራት ተችሎ ከብላክሊስት ተወርውሮ ዳይመንድ ማምጣት እንደሚቻል አሳይቷል። ስለዚህ ከዚህ በኋላ መውረድ ወደ ወርቅ እንኳን መውረድ የማይጠበቅ ነው ማለት ነው። ለማንኛውም ደረጃን ኦር ሬከርድን ከማግኘት ይልቅ አስጠብቆ መቆየት ይከብዳልና አስጠብቆ እንዲቆዩ አሁንም ጥሪያችን እናቀርባለን። በቀጣይ ደግሞ እንግዲህ እኛም አላህ ብሎ እኛ ራሳችን ሄደን የነዚህን ሰዎች ጸደይ ስራ በአካል እንምናይ ይሆናል ብለን ተስፋ እናደርጋለን ማለት ነው። ማሰላም። አብይ ገዳይ ነው። አብይ ገዳይ ነው። አትፍሩ። አብይ ገዳይ ነው። ሰይጣን ነው። እንደውም አብይ ሰይጣን ነው። አብይ ሰይጣን ነው። ለምንድን ነው ያልኩት?